ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የኬኔቶን የመጣፈጥ ሚስጥር ላሳያችሁ። በጣም ቀላልና ለየት ያለ አሰራር ነው። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። በዋነኝነት የምንጠቀመው ኬኔቶን ለመስራት ገብስ ነው። እኔ የተጠቀምኩት የገብስ አይነት ጥቁሩን ነው። ነጩንም መጠቀም ትችላላችሁ። የተጠቀምኩት የገብስ መጠን 1 ኪሎ ግራም ገብስ እጠቀማለሁ። ሌሎችን ግብአቶች ደግሞ ለ1 ኪሎ ገብስ የምጠቀመውን ውሃ፣ ቅመማ ቅመሞችን ሁሉ ነገር ማጣፈጫዎችን ማለት ነው አሳያችኋለሁ። ገብሱን አፈር ጠጠር እንዳይኖረው ለቅመን ካዘጋጀን በኋላ በቀዝቃዛ ውሃ ደግሞ እንደዚህ እናጥበዋለን። አንዳንድ ያለቀም ነው ከላይ የሚንሳፈፍ ያላፈራ ገብስ ካለ እሱን ለመጣልም ይመቸናል። እንደዚህ በውሃ ስታደርጉት ከዛ በውሃ አጥበን ካዘጋጀን በኋላ እንዲጠነፍፍ በማጥለያ አድርገን ወይም ደግሞ ፀሐይ ላይ ማስጣት ለትንሽ ደቂቃ ማስጣት ትችላላችሁ። እኔ እንደዚህ እንዲጠነፍፍ ማጥለያ ላይ አድርጌ ለትንሽ ጊዜ አቆየዋለሁ። እኔ እንግዲህ እምቆላው ውጭ ላይ በእንጨት ነው። እናንተ በከሰል ሊሆን ይችላል፣ በስቶፍ እናንተ በመታገኙት መቁለያ መቁላት ትችላላችሁ። እዚህ ጋር እንጨቴን እንደዚህ እሳቱን ለማቀጣጠል እንጨት እንደዚህ ካደረኩ በኋላ ከዛ እኔ በብረት ምጣድ በእንጨት አድርጌ እቆላዋለሁ። በጣም ቀላል ነው። በስቶፍ ማድረጋችሁ በከሰል መቁላት ትችላላችሁ። እንደምትመለከቱት እሳቱን ካቀጣጠልኩ በኋላ ብረት ምጣድ አድርጌ እሳቱን ቀነስ እያደረገው ማለት በጣም ነዲዱን እየቀነሱ ነው የምቆላው ማለት ነው። በደንብ ውስጥ ድረስ እንዲበስልልን ያው እኔ እንዲጠል ብቻ ነው ያደረኩት። ከዛ በኋላ እናንተ ማስጣት ትችላላችሁ ለትንሽ መጠጥ እስከሚል ድረስ። ገብሱን ካጠባችሁት በኋላ ማስጣት ትችላላችሁ። እንደምትመለከቱት እንግዲህ እኔ እንደዚህ እቆላዋለሁ። አቆላሉንም ይሄው ቀረብ እያደረገው እያሳየኋችሁ ነው። በጣም ጥብቅብቅ እስከሚል እስከሚጠባበቅ ድረስ ሳይሆን ምቆላው ቀረታ አድርጌ አያችሁት። በጣም አይደለም። ይሄው ከለሩን ያው ምስሉ ላይ እንደምትመለከቱት አድርጌ ገብሱን ቆልቼ አዘጋጀሁት። እንግዲህ እንደዚህ አድርጌ ሁሉንም ገብስ ያዘጋጀሁትን በትንሽ በትንሹ እየቆላው እንደዚህ አሳምሬ ቆልቼ ጨርሻለሁ። ከዛ በመቀጠል እናንተ ከፈለጋችሁ ትኩሱን ገብሱን እየቆላችሁ ውሃውን ጥዳችሁ ገብሱን መቁላትና ትኩሱን ውሃ ውስጥ መጨመር ትችላላችሁ። እኔ መጀመሪያ ገብሱን ቆልቼ ከዛ በማግስቱ ነው እየሰራሁ ያለሁት። ወዲያው አይደለም። ውሃ የምጠቀመው ውሃ ለ1 ኪሎ ወፈር ያለ ኬኔቶ መስራት ስለፈለግሁ እኔ 10 ሊትር ውሃ እጠቀማለሁ። ስትቀቅሉበት ምን ስትሉት ውሃው እየቀነሰ ነው የሚሄደው። ግን እስከ 15 ሊትር ድረስ መስራት ትችላላችሁ። ምክንያቱም ስትቀቅሉበት ውሃው ስለሚቀንስ እየወፈረ ውሃው እየቀነሰ መጠኑ ነው እንትን የሚለው። እኔ ዛሬ መስራት የፈለኩት ወፈር ያለ ኬኔቶ ነው። የተጠቀምኩት ውሃ ደግሞ 10 ሊትር ነው። 1 ኪሎ ገብስ። የጥቁሩን ገብስ ብትጠቀሙ በጣም ነው ወፍራምና የሚጣፍጥ የሚሆነው። እንግዲህ ነጩንም ሞክሬዋለሁ፣ ግን የምታገኙት መጠቀም ትችላላችሁ። እዚህ ጋር ቀራፋ ያልደቀቀ እንደዚህ 5 የሚሆን 5 እዩት። እንደዚህ አይነት ሆኖ 5 ፍሬ ቀራፋ ተጠቅም ያለው። እኔ ቀራፋውን አንድ ላይ ነው የምቀቅለው። የበለጠው ጣዕሙ እየወጣ እየጣፈጠ ነው የሚሄደውና ኬኔቶ ላይ ቀራፋውን አድርጌ እንደዚህ አንድ ላይ አንተከትከዋለሁ እስከ መጨረሻው ድረስ ማለት ነው። እንደዚህ እየፈላልኝ ነው። ከዚያ በመቀጠል ዝንጅብል አዘጋጅቻለሁ። ዝንጅብል ጨምርበታለሁ በጣም እንዲጣፍጥና ደግሞ ከጠጣችሁት በኋላ የተስማማ ምንም ኮሽ ሳይለባችሁ ዝም ብላችሁ ብትጠጡት ምንም ነገር ሆድ መንፋት የለም፣ ምንም የለም፣ አያምም ሆድ። ለዛ ዝንጅብል ተጠቅሜያለሁ። የተጠቀምኩትን ያው መስሉ ላይ እንደምታዩት ነው። ወይም አንድ ከፍ ያለ አንድ ዝንጅብል በቂ ነው፣ እንዳይበዛባችሁ። ዝንጅብሉን በሙቀጫ ትንሽ ከጨቅጭቄ ካዘጋጀሁት በኋላ እንደዚህ ጨምረዋለሁ። ቀራፋውንና ዝንጅብሉን አንድ ላይ ነው ማፈላው። የተለየ ጣዕም ነው የሚሰጠው። እውነት ለመናገር ሞክራችሁ ጻፉልኝ። እንግዲህ በዓል ከፊታችን በዓል መጭ ነውና እንደዚህ ሰርታችሁ ደግሞ
ኬኒቶን ሞክሩት። እንዴት አድርጋችሁ እንደሰራችሁት ነው ሰዎች የሚጠይቋችሁ፣ በጣም ስለሚጣፍጥ ማለት ነው። እንግዲህ እንደምትመለከቱት ታዲያ እቃችሁን በወይራ ማጠን እንዳትረሱ። ወይራ ሲታጠን በጣም የበለጠ ጣዕም እንዲሰጠው ያደርጋል። እዚህ ጋር እንግዲህ በደንብ ቀቅዬ የመጀመሪያውን እቃ ውስጥ እየገለበጡ ነው። እዚያ ጋር የፈሰሰውን እንዳላየለፉት ስገለብጥ ማለት ነው። እንግዲህ እንደምትመለከቱት ከዛ ሁለተኛ ደግሞ ቀቅለዋለሁ። አጠቃላይ ታዲያ የተጠቀምኩት ውሃ ለአጠቃላይ 3 ጊዜ ነው የምጥደው። ለ3 ጊዜ የተጠቀምኩት ውሃ 3 ጊዜም ስቀቅል 10 ሊትር ብቻ ነው። እየቀነሱ ስላደረኩት ነው። በደንብ እያሻችሁ ሁለተኛውና ሶስተኛው ላይ በተለይ በጭልፋ ሊሆን ይችላል እንደዚህ አሸት እያደረጋችሁ በደንብ እህልነቱ እንትን እስከሚል ድረስ እንደዚህ እያሸን ኬኒቷችንን መቀቀል እንቀጥላለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ላይክ ስታደርጉ ትልቅ እገዛ ነውና ለኔ እኔን ማገዝ ለምትፈልጉ ማበረታታት ለምትፈልጉ ላይክና ሰብስክራይብ እያደረጋችሁ ብቻ በቂ ነው። በጣም አመሰግናለሁ። ይሄኛው ደግሞ ሁለተኛ የጣድሁት ነው። በደንብ ዝርክርክ እስከሚል ድረስ ነው የምንቀቅለው አሸት እያደረግን። ሁለተኛውንም እንደዚህ አድርጌ አጠለዋለሁ። ከዛ ይሄኛው ደግሞ ሶስተኛ ነው። አነሰነስ እያደረግን ውሃውን እንትን የምንለው እንግዲህ 10 ሊትር ጨርሻለሁ። ይሄኛውን ደግሞ በደንብ አሸዋለሁ። የመጨረሻውን የገብስ እህልነቱ በደንብ እስከሚወጣለን ድረስ እንደዚህ እያደረግን ማድረግ ነው። ቀጠን እንዲላችሁ ወይም ቀጠን ያለ ኬኒቶ መስራት የምትፈልጉ ከሆነ 15 ሊትር ውሃ መጠቀም ትችላላችሁ። ከዛ ከድኝ ደግሞ እንዲን ተከተካ አደርጋለሁ። በጣም አቆይቼ ነው እዚህ ላይ ሶስተኛው ላይ በደንብ ነው ማቆየው ውፍር እስከሚል ድረስ አቆይቼ ይት ሶስተኛው ይበቃዋል። ከዚህ በላይ እንዲቀጥን አልፈልግም። እንግዲህ እንደዚህ አድርጌ መቀቀሌን ጨርሻለሁ። በጣም ጊዜ ይወስዳል። ጊዜያችሁን ተጠቅማችሁ ነው የምትቀቅሉት ማለት ነው። እዩት፣ ሶስተኛውም ብዙ ቀጭን አይባልም ግን ይበቃዋል። ቀራፋውንም ዝንጅብሉንም አንድ ላይ መጣል ነው። የደቀቀ የተፈጨ ቀራፋ ዱቄት ከሆነ ያላችሁ ግን አንድ ላይ መቀቀል ሳይሆን መጨረሻ ላይ ነው የሚጨመረው። ዝንጅብሉ እርጥቡን ብታገኙ በጣም አሪፍ ነው። እኔ በእርጥቡ ነው የሞከሩት። በእርጥቡ ነው የምሰራው። አያችሁት? እንደዚህ ወፍራም ኬኒቶ አዘጋጅቼ ጨርሻለሁ። ከዛ በመቀጠል እንግዲህ ሌሎቹን ደግሞ ማጣፈጫዎች አሳያችኋለሁ። እዩት፣ በጣም ቆንጆ ከለር ያለው ኬኒቶ ነው። ትንሽ ከደን አድርጌው ወዲያው አይደለም የምጨምረው፣ ሌላውን ለሰስ ሲልልን ማለት ነው። ትንሽ ለሰስ ሲል ስኳር እጠቀማለሁ። እኔ በስኳር ሰራለሁ። በማር መስራት ትችላላችሁ። ማር የምታገኙ ከሆነ በማር መስራት ይቻላል። ከዛ ስኳሩን ዝም ብዬ ሳይሆን የምጨምረው ከኬኒቶ ላይ እየቀነሱ ስኳሩን አሟሙቼ ነው ኬኒቶ ውስጥ የምጨምረውና አንድ ላይ መቀላቀለው። ሰብስክራይብ ያላደርጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ አድርጉ። ስኳሩን እንዲሟሟ የተጠቀምኩት ያው ካዘጋጀሁት ኬኒቶ ላይ እየቀነስኩ ነው። በደንብ አድርጌ እቀላቅለዋለሁ። እኔ አነስ እንዲል ስለፈለጉ ስኳሩ የተጠቀምኩት ግማሽ ኪሎ ነው። ሲበዛ ብዙም ደስ አይለኝምና አነስ እንዲል ግማሽ ኪሎ ስኳር ተጠቅሜያለሁ። ከዛ ስኳሩን በደንብ አድርገን ከማሟሉ በኋላ ያዘጋጀነው ኬኒቶ ላይ መቀላቀል ነው። ከዛ አንድ ላይ እንደዚህ እናደርገዋለን። እናንተ ከፈለጋችሁ ብቅል እርሾ መጠቀም ትችላላችሁ፣ በጣም በትንሹ ኩፍ እንዲል። እዚህ ጋር 3 ሎሚ አዘጋጅቻለሁ። ብርቱካን መጠቀም ትችላላችሁ፣ 1 ወይም 2። ግን እንደዚሁ ብቻ በጣም ነው የተመቸኝ። እኔ የተመቸኝ አሰራር የጣፈጠኝ ይሄ ነው።
እንግዲህ እንደምትመለከቱት ከዚህ በፊትም ሰርቼላችኋለሁ። በብርቱካን የወደዳችሁትን ማድረግ ትችላላችሁ። ከዚያ ሎሚውን 3 ፍሬ ሎሚ ተጠቅም ያለው እንደዚህ እንጨምቀዋለን። ከነልጣጩ እዚያ ውስጥ እየጨመቅን እዚያ ውስጥ ነው ምንተው። እዚህ ላይ እንዳልኳችሁ እርሾ መጠቀም ከፈለጋችሁ አንድ የቡና ማንኪያዋ ትንሽ አለች አይደል፣ በዚያ ማድረግ ትችላላችሁ። እኔ ዛሬ ያለ እርሾ ነው የምሰራው። ወይም ደግሞ የስንዴ ብቅል የተፈጨ አንድ የሾርባ ማንኪያ አድርጉበት። እኔ እንግዲህ ከድኜ ለ3 ቀን የሚሆን አቆየሁት። እርሾ ስላላደረኩበት 3 ቀን እንደዚህ ፈልቷል። በሶስተኛው ቀን በጣም ቆንጆ ሆኖ ነው የፈላው። ውፍረቱን ደግሞ ላሳያችሁ። እያደር ነው እንግዲህ እየፈላ እየጣፈጠ የሚሄደው። እኔ ሲፈላ ደስ ስለሚለኝ ነው። እንደዚሁ ራሱ የምትወዱ ካላችሁ ሳይፈላ መጠጣት ይቻላል። ውፍረቱን ተመልከቱት። በጣም የሚያምር ቆንጆ ኬኒቶ ነው። እውነት ሲጣፍጥ ደግሞ ሞክሩት። ለበዓል እንግዲህ እንደዚህ አይነት ቆንጆ ኬኒቶ ሰርታችሁ እንደምትጠቀሙ ተስፋ አድርጋለሁ። እንደምትወዱትም ተስፋ አድርጋለሁ። እንግዲህ ይሄን የመሰለ ኬኒቶ አዘጋጅቻለሁ። ከዚህ በኋላ እየቀዱ መጠጣት ነው። ስለተከታተላችሁኝና ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው